በሳምንቱ መጨረሻ የተደረገውን የፕሪሚየር ሊግ ጨዋታ ማሸነፍ የቻለው ቸልሲ አሁን ደግሞ በሳምንቱ አጋማሽ ተጠባቂ የሆነውን የኮንፈረንስ ሊግ ጨዋታውን በስታዲየሙ ስታንፎርድ ብሪጅ የሚያደርገው ይሆናል። ቸልሲ ከሜዳቸው ውጭ በጥሩ ፐርፎርማንስ እንግዲህ አሸንፈው እንደመጡ የምታስታውሱት ነው። አሁን ኮፐንሃገንን ማሸነፍ በሜዳቸው ግድ ይላቸዋል። ኮፐንሃገንን የሚያልፉ ከሆነ ከሞልደ እና ከሊጋ ዋርሶ አሸናፊ ጋር የሚገናኙ ይሆናል። በኮፐንሃገን በዴንማርክ በተደረገው ጨዋታ ላይ ጄምስ እና ኤንዞ ፈርናንዴዝ እንዳስቆጠሩት የምታስታውሱት ነው። ይህ ቡድን ጠንካራ ብቃቱን በሳምንቱ መጨረሻ ላይ ማሳየት ችሏል። ሌስተር ሲቲን ባሸነፈበት ጨዋታ ላይ ማርክ ኩኩሬላ ማስቆጠሩ የሚታወስ ነው። ቸልሲ በተከታታይ 3 ጨዋታዎችን ማሸነፍ መቻሉ አስደሳች ነው። ስለዚህ ይህንን ፐርፎርማንሱን ለማስቀጠል ደግሞ ለአራተኛ ጊዜ ይህንን ኮፐንሃገንን በተከታታይ ድላቸውን ማስቀጠል የሚያስፈልግ ይሆናል። ቸልሲ ለመጨረሻ ጊዜ በሚባል ሁኔታ ፐርፎርማንሳቸው ላይ ነው የሚገኙት። ቸልሲ ይህንን ብቃታቸውን ማስቀጠል ግድ ይላቸዋል። ቸልሲ ማንቸስተር ሲቲን በመብለጥ እንግዲህ በደረጃ ሰንጠረዡ ላይ አራተኛ እንደሚገኙና ወደ አራተኛነት ደረጃቸው እንደተመለሱ የሚታስታውስ ነው። እንግዲህ ቶፕ 4 ፉክክሩ እንደቀጠለ ነው። ከአስረኛ ከሚገኘው ፉልሃም ያላቸው የነጥብ ልዩነት ደግሞ 7 ነው። ይህንን ማሻሻል እንግዲህ ለቸልሲ በቀጣይ ጨዋታዎች ይጠበቃል። ከፊታቸው አርሰናል አለ። ከአርሰናል በፊት ግን ኮፐንሃገንን ማሸነፍ በሜዳቸው በስታንፎርድ ብሪጅ ግድ የሚላቸው ይሆናል። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛም ውጭ ደግሞ ልናመሰግናችሁ እንፈልጋለን። 20 ሺህ ገብተናል። ይህ በእናንተ ድጋፍና በእናንተ ጥረት ነው እዚህ የበቃ ነው። ስለዚህ እናመሰግናለን። ከዛ ውጭ ደግሞ ሰብስክራይብ ማድረጋችሁን ቀጥሉ። ኮሜንት መስጫ ቦክስ ላይ የውጤት ግምታችሁን አስቀምጡልን። ምን ታስባላችሁ ስለ ጨዋታው ጻፉልን። ይህ የእናንተው ያያ ስፖርት ነው። እንግዲህ ከአርሰናል ጋር ከመጫወታቸው በፊት ይህንን ጨዋታ ማሸነፍ ለአርሰናሉ ጨዋታ በቂ የሆነ ጉልበትንና ኃይል እንዲሰበስቡ የሚያደርጋቸው ይሆናል። ሰማያዊዎቹ በእነዚህ ጨዋታዎች ላይ ጠንካራ ተፎካካሪ ሆነው ይወጣሉ ተብሎ ይታሰባል። ቸልሲ ወደ ሩብ ፍጻሜው መግባት የሚችል ከሆነ በአውሮፓ መድረክ ላይ በተከታታይ 15ኛ ጊዜ ይሆናል ወደ ቀጣዩ ዙር ወደ ሩብ ፍጻሜ የገባው። ይህ ጥሩ ፐርፎርማንሳቸውን ማስቀጠል ያስፈልጋል። ለምዕራብ ለንደኑ ክለብ ቸልሲ ወደ ስታንፎርድ ብሪጅ ማቅናትና በስታንፎርድ ብሪጅ በኮንፈረንስ ሊጉ ቡድኖች መጫወት ይፈራሉ። በአጠቃላይ ባለፉት 4 ጨዋታዎች 19 ጎሎችን አስቆጥረዋል። በአጠቃላይ ውጤት ደግሞ ካያችሁት 19-3 ያሸነፉ ይገኛል። ቸልሲ በስታንፎርድ ብሪጅ የተሸነፈው ማንቸስተር ሲቲ በውድድር ዓመቱ መጀመሪያ 2-0 የተሸነፈበትን የምታስታውሱት ነው። በቦክሲንግ ዴይ ደግሞ በፉልሃም 2-1 የተሸነፈበት ውጭ ማንም ቡድን ወደ ስታንፎርድ ብሪጅ አቅንቶ ቀላል ጨዋታን አጋጥሞት አያውቅም። 18 ጨዋታዎችን አድርገው 14ቱን አሸንፈው 4 ወጥተዋል። በሜዳቸው ያላቸውን ጥንካሬ ማስቀጠል ለቸልሲ አስፈላጊ ሆኖ ይታያል። ቀጥተኛ ተፎካካሪያቸው በዚህ ውድድር መድረክ ላይ ኮፐንሃገንን ማሸነፍ ያስፈልጋል። ኮፐንሃገን ምን አይነት ብቃት ላይ ነው ብለን ደግሞ ስናይ እንግዲህ ኮፐንሃገን ጥሩ ፐርፎርማንስ ላይ ነው ወይ ብለን ስናይ እንግዲህ በአንድ ጎል ልዩነት እየተመሩ ነው የሚገኙት። ቸልሲ መጣው በሜዳው በአንድ ጎል ልዩነት በላይ ማሸነፍ ግድ ይላቸዋል ወደ ቀጣዩ ዙር ለማለፍ። የኮፐንሃገኑ አሰልጣኝ ጃኮብ ኒስትራፍ አስተያየቱን ሰጥቷል። ተአምር ለመስራት እንሞክራለን ብለዋል። እንግዲህ ቸልሲን በሜዳው ማሸነፍ ምን ያክል ለዴንማርክ ቡድን ከባድ እንደሆነ ይህ የሚገልጽ ነው የሚሆነው። በኮንፈረንስ ሊጉ ብዙ ጊዜ ነው የተሳተፉት ያሉት ባለፉት 4 ዓመታት የውድድር ከተጀመረ አንስቶ ይህ የዴንማርክ ክለቡ ኮፐንሃገን ጠንካራ ብሎ እየተሳተፈ ይገኛል። ባለፈው በጥሎ ማለፉ ጨዋታ ላይ ሂደንሄምን ከሜዳቸው ውጭ እንግዲህ 3-1 በማሸነፋቸውን ተከትሎ በአጠቃላይ ውጤት 4-3 እንዳለፉ የሚታወስ ነው። በኮንፈረንስ ሊጉ ጥሩ ብቃት ላይ የሚገኘው ቡድን ቸልሲ ነው፣ ምንም ጥያቄ የለውም። ያለፉትን የምድቡን ጨዋታዎች እንዲሁም ደግሞ አሁን ደግሞ የሊግ ፎርማቱን ጨዋታዎች እንዲሁም ደግሞ ጥሎ ማለፉን ጥሩ ብቃታቸውን ማስቀጠል ግድ ይላል። ቸልሲ ይህ ውድድር አይመጥነውም፣ ነገር ግን ውድድሩን ማሸነፍ ደግሞ ግድ ይለዋል። በኮንፈረንስ ሊጉ እንግዲህ ይህ ውድድር ከተጀመረ ጀምሮ 4 ዓመታቱን ሆኖታል። ባለፉት 4 ዓመታት 14 ጨዋታዎችን ከሜዳቸው ውጭ ያደረጉት ኮፐንሃገኖች በሜዳቸው ውጭ የማሸነፍ ጥሩ ሪከርድ ላይ ይገኛሉ። 9 ጊዜ አሸንፈው 4 ወጥተው 1 ተሸንፈዋል። ጥሩ ብቃት ላይ ነው ያሉት ለማለት ይቸግራል። ነገር ግን በአጠቃላይ ውድድሩን ስታዩት ከሜዳቸው ውጭ ግን ጠንካራ ብቃት ነው የሚያሳዩ ነው። ማንም የዴንማርክ ቡድን ቸልሲ መጥቶ አሸንፎት አያውቅም። ወደ እንግሊዝ መጥተው ማለት ነው። ቸልሲንም አሸንፎ እስካሁን አያውቁም። 2 አቻ 5 ተሸንፈዋል በቸልሲ። ከዛ ውጭ ሌላኛው የሚሆነው የእንግሊዝ ቡድን ማንቸስተር ዩናይትድ ነው። ኮፐንሃገን ከዚህ በፊት ገጥመው የሚያውቁት 5 አቻ ወጥተው ከማንቸስተር ዩናይትድ ጋር 14 ተሸንፈዋል። ይህ እንግዲህ ምን ያክል የእንግሊዝ ክለቦች የዴንማርክን ቡድኖች እንደሚፈቱ ናቸው የሚያሳይ ነው። በወቅታዊ ብቃት ካየን ደግሞ ባለፉት 2 ጨዋታዎች እንኳን አቻን የወጣው ይህ የኮፐንሃገኑ ክለብ ኮፐንሃገን ማለት ነው በዴኒሽ ሱፐር ሊግ 0-0 ነው። ከዛ ውጭ አንዱን ጨዋታ ደግሞ 1-1 ነው ያጠናቀቀው። ቸልሲ ባለፉት 6 ጨዋታዎች
በኮንፈረንስ ሊጉ ያደረገውን 6ቱን አሸንፏል። በአጠቃላይ ውድድር ግን 3 ያሸንፈው 3 ተሸንፏል። ያለፉትን 6 ጨዋታዎች ቸልሲዎች እንግዲህ ፊታቸው ያላቸውን እንግዲህ የኮፐንሃገንን ወቅታዊ ብቃት በምናይበት ጊዜ በኮንፈረንስ ሊጉ 3 ያሸንፈው 3 ተሸንፈዋል። ኮፐንሃገኖች በሁሉ ውድድር ካያቸው ደግሞ 3 ያሸንፈው 2 አቻና 1 ተሸንፈዋል። በቡድን ዜና በምናይበት ጊዜ በቸልሲ በኩል ጃክሰን ማዱዌኬና ማርክ ጉሂ ከሀገራት ጨዋታ በኋላ የሚመለሱ ይሆናል። ከአርሰናሉ ጨዋታ በኋላ ሜቢ ቶተንሃሙ የመድረስ እድል ሊኖራቸው ይችላል። ሚኬሎ ሙድሪክ በዚህ ጨዋታም የማይኖር ይሆናል። ሪሲ ጀምስ የህመም ጉዳይ አለበት። ጉስቶ የቁርጭምጭሚት ጉዳት አለበት። ኬረን ዮሐንስ ቤሪያልና ታይሪክ ጆርጅ በቋሚነት ቡድኑ ለመሰለፍ እድልን ሊያገኙ ይችላሉ። ታዳጊው ሹመሪያ ማሆኬ ይሄ ደግሞ የ17 ዓመት ከ137 ቀን በመሰለፍ ለቸልሲ ቋሚ ሆኖ በአውሮፓ መድረክ ላይ የመጀመሪያው ተጫዋች ሆኗል። በኮፐንሃገን በኩል አንድሬስ ኮርኔሌስ፣ ሆይሄር፣ ቦይለሰን፣ ዲንከሰን እንዲሁም ደግሞ ሉካስ ለርጀር እነዚህ ሁሉ አይኖርም። ቶማስ ዴላኒ አጠራጣሪ ነው። ሌላኛው ማርኮስ ሎፔዝ በቅጣት በተከታታይ ቢጫ ካርዶችን በማየቱ የማይኖር ይሆናል። ግምታዊ ያሰላለፉ ሳንቼዝ በተጠባባቂነት ይመራዋል ቸልሲን። ቻሎባ፣ ሶሲን፣ በሪያሺል እና እንዲሁም ጉስቶ ከደረሰ የመሰለፍ እድል ይኖራል። ኤንዞ ፈርናንዴዝ፣ ካይሴዶ፣ ከዛ ውጭ ዶዋንስ ቤሪያል በአማካኝ መስመር ላይ፣ ፓልመር፣ ማሄዮኬ፣ ከዛ ውጭ ክሪስቶፈር ንኩኩ የሚመሩት ይሆናል። ረፍትን ለሚያስፈልጋቸው ተጫዋቾች ረፍት ሊሰጡ ያስባሉ። አንዱ ተጫዋች የሚሆነው እንግዲህ በኔ እይታ ፓልመር ነው። ፓልመር ቋሚ ያሰላለፉ ውስጥ ላይ ጀምር የሚችልበት እድል ይኖራል። ቸልሲ ይህንን በማድረጋቸው ምን ይጠቀማሉ ካላችሁኝ በኮንፈረንስ ሊጉ ላይ ያሉባቸውን ተፎካካሪዎች ማሸነፍ ግድ ይላቸዋል። እንግዲህ ይህንን ጨዋታ የሚያሸንፉ ከሆነ ሞልደና ሊጋው አርሶ ናቸው። ሜቢ ሊጋው አርሶ ጠንካራ ቡድን ነው። ሞልደ አንዳንዴ ጠንካራ ውድድር በአውሮፓ መድረክ ላይ የማይጠፋ ቡድን እንደሆነ የሚታወስ ነው። የመጀመሪያው ጨዋታ ላይ እንደምታስታውሱት ጄምስ እና ኤንዞ ፈርናንዴዝ ነው ጎሎችን ያስቆጠሩት። ቸልሲ በመጀመሪያው አጋማሽ በጣም ተቸግሮ ነበር። በሁለተኛው አጋማሽ የጄምስ ጎል ቸልሲን ወደ ጨዋታው እንደመለሰው የሚታወስ ነው። ኤንዞ ፈርናንዴዝ ጎል ላይ ደግሞ ታይሪክ ጆርጅ በሚገባ አሲስት እንዳደረገ የምታስታውሱት ነው። በዛ ጨዋታ ላይ ግን የተቆጠረባቸው ጎል ለቸልሲ ደጋፊ የሚያስደስት አልነበረም። የቸልሲን ደካማ ብቃት የሚያሳይ ነበር። አጠቃላይ ቸልሲ በቀላሉ የኮፐንሃገኑን ጨዋታ ያሸንፋል ተብሎ የሚገመት ነው የሚሆነው። ምክንያቱም ይህ የውድድር መድረክ ጠንካራ ፉክክር ለቸልሲ የሚያሳየው አሁንም ሜቢ በዚህ ውድድር ላይ ጠንካራ ተፎካካሪ ይሆናል ተብሎ የሚጠበቀው ሪያል ቤቲስ ነው። ሪያል ቤቲስን ማለፍ ደግሞ ለቸልሲ የሚቸግራቸው አይመስለኝም። የቸልሲ ተጫዋቾቹ የተገዙበት ገንዘብ እና የጠቅላላ የሌሎቹ ቡድን ቢደመር የቸልሲ እንደሚበልጥ ያሳያል። ነገር ግን ሁሉም ውድድር ነው እና ይህ የቸልሲ ታዳጊ ቡድን በሚባል ደረጃ እድሜያቸው በጣም ዝቅተኛ ነው። በፕሪሚየር ሊጉ እንደምታውቁት ዋንጫዎችን ማሸነፍ ግድ ይለዋል። ዋንጫዎችን ማሸነፍ የቡድኑን አንድነት ማሳደግ የሚችል ነው። ስለዚህ ለቸልሲ ዋንጫዎችን ማሸነፍ ያስፈልጓል። ጥሩ ደግሞ ዋንጫ ይህ ነው፣ ኮንፈረንስ ሊጉን ማሸነፍ። በፕሪሚየር ሊጉም ጠንካራ ተፎካካሪ ሆነው መቀጠል የሚጠበቅባቸው ይሆናል። ከፊታቸው ጠንካራ ጨዋታዎች ቸልሲዎች ዘንድ አሉ። በቀጥታ የሚገጥሙት የሚሆነው አርሰናል ነው በሳምንቱ ወደ ኤምሬትስ አቅንት። ከዛ በመቀጠል የሚመለሰው በጨዋታው በመልሱ ጨዋታ ቶተንሃምን የሚገጥሙ ይሆናል ከሀገራት ጨዋታ በኋላ ኤፕሪል ሲጀምር። ከዛ ብሬንፎርድን፣ ኢፕስዊች ታውንን፣ ፉልሃምን፣ ኤቨርተንን የሚያስተናግዱ ይሆናል። እንግዲህ ለቸልሲ በጨዋታው ካያችሁት ሜይ ወር ከባድ ጊዜያቶችን የሚያሳልፍበት የሚሆነው የግንቦት መጨረሻ የውድድር ዓመቱ መጨረሻ ወራቶች ላይ ትንሽ አስቸጋሪ ይሆናል። የቸልሲ የቶፕ ፎርን የሚወስኑት እነዛ ጨዋታዎች ይሆናሉ ብዬ አስባለሁ። ሊቨርፑልን፣ ኒውካስትልን ከዛ ውጭ ደግሞ ማንቸስተር ዩናይትድንና ኖቲንጋም ፎረስትን ይገጥማሉ። እነዚህ እንግዲህ ጠንካራ ፉክክር ነው የሚያደርገው ከኖቲንጋም ፎረስት ጋር። እንግዲህ በዛን ወቅት ኖቲንጋም ፎረስት፣ ኒውካስትል ፉክክሩ ላይ ይኖራሉ ወይ የሚለው ትልቅ ጥያቄ የሚሆን ይመስለኛል። ነገር ግን ሚያዝያ ወር ጨዋታዎችን ደግሞ ማሸነፍ ለቸልሲ አስፈላጊ ነው የሚሆኑት። ቶተንሃምን በሜዳቸው ነው። ብሬንፎርድ፣ ኢፕስዊች፣ ፉልሃም፣ ኤቨርተን እነዚህ ባለፈው ቸልሲ በታህሳስ ወር ነጥብ የጣለባቸው ጨዋታዎች ናቸው። እነዚህን ማሸነፍ ግድ የሚለው ይሆናል። በማርች ወር የቀረው አርሰናልን ብቻ ነው። ስለዚህ በተከታታይ እነዚህን ቀሪ ጨዋታዎች ማሸነፍ የሚችል ከሆነ ወደ ቻምፒዮንስ ሊጉ መመለስ ግድ ይለዋል። ጥሩ ዜና ሊሆን የሚችለው እንግዲህ ሜቢ የትናንቱ ሊቨርፑል ከቻምፒዮንስ ሊጉ መሰናበቱ ትንሽ ለእንግሊዝ ክለቦች አስቸጋሪ የሚያደርገው ይሆናል። ነገር ግን አስቶን ቪላ እና አርሰናል ወደ ቀጣዩ ዙር የማለፍ እድላቸው ሰፊ ነው። በኮንፈረንስ ሊጉ ቸልሲ ማሸነፍ እድል ካለው ቶተንሃም እና ማንቸስተር ዩናይትድ በዩሮፓ ሊጉ ጥሩ ተሳትፎ የሚያደርጉ ከሆነ ቶፕ 5 በቻምፒዮንስ ሊጉ መሳተፍ የሚችሉ ይሆናል። ያንን እድል የሚያገኝ ከሆነ ደግሞ ቸልሲ አምስተኛ ወጥቶ ማለፍ የሚችል ነው። በእኔ እይታ ቸልሲ ኖቲንግሃም ፎረስትን መብለጥ ያለበት ይመስለኛል። ይህ የኔ አስተያየት ነው። ኖቲንግሃም ፎረስት የሚበልጥ ከሆነ ሲቲ እንኳን ጠንካራ ተፎካካሪ ሆኖ ቢመጣ የሲቲን ፉክክር ቸልሲዎች ማለፍ
የሚችሉበት እድል ሰፊ ነው። ቸልሲ እንግዲህ በደረጃ ሰንጠረዡ ላይ ያላቸው የነጥብ ልዩነት ከኖቲንጋም ፎረስት ጋር የ2 ነጥብ ልዩነት ነው። ነገር ግን በቀጣይ ያለባቸው ጨዋታዎች እንግዲህ ከአርሰናልና ቶተንሃም መሆኑን ተከትሎ ጠንካራ ውጤቶች ይጠበቃሉ። ከሁለት አንዱን አሸንፈውና አቻ መውጣት የሚችሉ ከሆነ እንግዲህ በጣም የተሻለ ብቃቶችን የሚያሳዩ ነው። የቶተንሃሙን ጨዋታ ማሸነፍ የሚችሉ ከሆነ የአርሰናሉን ሚኒመም እንኳን ከሜዳቸው ውጭ አቻ ቢወጡ ብላችሁ ብታስቡት የቸልሲ የተሻለ ወቅቶች የሚመጡ ይመስለኛል። ነገር ግን ጠንካራ ተፎካካሪዎቹን አሁንም ማንቸስተር ሲቲ፣ ኒውካስትል በ47 ነጥብ፣ ማንቸስተር ሲቲ በ47፣ ብራይተን በ46፣ አስቶን ቪላ በ45፣ በርንማውዝ 44 አለው፣ ፉልሃም 42 ነው። በፉልሃም እና እንዲሁም ደግሞ በቸልሲ መካከል ያለው የነጥብ ልዩነት 7 ነው። ስለዚህ ይህንን ልዩነት በጥንቃቄ ቀጣይ ጨዋታዎችን መጫወት ለቸልሲ የሚያስፈልግ ይሆናል። ለኤንዞ ማሬስካም እንደተናገሩት እያንዳንዱ ጨዋታ ለኛ የፍጻሜ ያክል ነው ብለዋል። ይህንን ብቃታቸውንም በሜዳ ላይ ማሳየት ግድ የሚላቸው ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።